ዓለም አቀፍ ድርጅቶች የምንላቸው ፌዝ አውት ሲያደርጉ ሲዘጉ በፋይናንስ ሲንገጫገጩ በጣም ብዙ ይታያል። ኤምኤስአይ ግን አሁን ድረስ ሚስጥሩ ምንድነው ትላለህ? ጎን ለጎንና የምንሰጠው አገልግሎት ዘላቂነት እንዲኖረው ራስን ወደ መቻል ነበር። ይሄ ነው ወደ ሕክምና ተቋም መተናል የሚለውን አመለካከት እንዲይዙ አንፈልግም። በቃ የመጡት ቤተሰቦቻቸው ጋር ነው። እኛ ሆስፒታል ስትገባ እንትን የለም። ይሄ የሆስፒታሎች ወይም በሕክምና ተቋም ላይ የሚለጠፉ ወረቀቶች አሉ። ሆቴል ነው የሚመስለው። የሉም። እናቶች ወልደው ከሄዱ በኋላ አንዳንድ ጊዜ ሰርፕራይዝ እናደርጋቸዋለን የልደት ላይ ዳታዎች ስለሚኖሩን ማን የተደወለ የሚለውን ስለምናውቅ አንዳንድ ቤታቸው ሄደን ልደት እናከብራለን። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንዲሁም ደግሞ ጤናው ዘርፍ ላይ እየሰሩ የሚገኙ የተለያዩ ሰዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆየን። ሰላም ነው? ይመስገን። ሁሉ ሰላም፣ ሁሉ አማን፣ ጤና ደህና። ስራስ? ይመስገን። ሁሉ ሰላም፣ ቆንጆ ነው እስካሁን ድረስ። በጣም አሪፍ። ዛሬ እንግዲህ በተለይ ስለ ተቋማችሁና ስለ አገራችን ላይ ስላለው በጤናው ዘርፍ ላይ በተለይ የእናቶችና ህጻናትን ጤና አስመልክቶ የተለያዩ ጉዳዮችን ልናነሳ እዚህ ስቱዲዮ ስንጋብዝህ ጥሪያችንን አክብረህ በሰዓቱ ስለተገኘ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔ አመሰግናለሁ በጣም ስለጋበዝከኝ። እሺ ምናልባት እንግዲህ ከኔ ጋር በስራ አጋጣሚ በጣም እንተዋወቃለን። እንዲሁም ደግሞ ያው ፕሮግራማችንን እዚህ ለእናንተ ለተመልካቾች እንዲቀርብ ከፍተኛ ድጋፍ የሚያደርግልን ተቋም ነው የእነሱ ተቋምና ምናልባት ወደ በኋላ እናነሳዋለን። በዋናነት ግን ዛሬ እዚህ የተገናኘ ነው ስለ ተቋማችሁ የተለያዩ ጉዳዮችን ልናነሳ፣ በእናቶችና ህጻናት ዙሪያም አንዳንድ ጉዳዮችን ልናነሳ ነው እዚህ የተገናኘ ነው። ምናልባት በቴሌቪዥን መስኮት ይህንን ፕሮግራም እየተከታተሉ ለሚገኙ የማህበረሰብ ክፍሎች የዛሬ እንግዳ ማን ነው ብለው መጠየቃቸው ስለማይቀር ማንም በል ከየት ነው የመጣኸው የሚለውን ነገር የተወሰነ ገለጻ አድርግልን ስላለ። እሺ አመሰግናለሁ። አበበ ሽብሩ እባላለሁ። ከኤምኤስአይ ነው የመጣሁት። ከቀድሞው ሜሪ ስቶፕስ ከሚባለው ድርጅት የድርጅቱ ካንትሪ ዳይሬክተር ሆኜ እሰራለሁ። በጣም አሪፍ። በድጋሚ ስለመጣ እጅግ አድርጌ አመሰግናለሁ። ብዙ ሰዎች እንግዲህ ከመነሻው ስንነሳ አንተ ራስህ ብለዋል ኤምኤስአይ በቀድሞ ሜሪ ስቶፕ የሚል ነገር አንስታልና ብዙ ሰዎች ግራ ይገባሉ። ኤምኤስአይ ስንላቸው እኛ ኤምኤስአይ የቀድሞ ሜሪ ስቶፕ ቀርቶ ነው ስሙ ወይስ ፈርሶ ነው? የተለያየ ሀሳብ የሚያነሱ ይኖራሉ። ምንድን ነው ሀሳብ? እስቲ አስታራቂ ሀሳብ ስጠን። ጥሩ ጥያቄ ነው። ይህም ጥያቄ መጀመሪያም አይደለም በማህበረሰብ ውስጥ በእኛም ማዕከልም ይህን ገና ስንጀምር እንዛ ጥያቄዎች የመጡ ነበርና ሰው እንግዲህ እያስተካክልን ክላሪፋይ እያደረግን የመጣ ነው። እንግዲህ ምንድነው ሜሪ ስቶፕስ በዓለም አቀፍ ደረጃ በ39 እስከ 40 በሚሆኑ ሀገሮች ላይ ይሰራል። አሁን በዚህ ሰዓት የ50ኛ ዓመቱን በዓለም አቀፍ ደረጃ እያከበረ ነው የሚገኘው እና ስለዚህ ላለፉት 50 ዓመታት በዓለም አቀፍ ደረጃ ሲሰራ ሜሪ ስቶፕስ በሚታወቀው እና ከቅርብ ጊዜ ወዲህ በተለይ ከፈረንጆች 2020 ጀምሮ 2021 ጀምሮ ድርጅቱ እንደገና ራሱን ሪብራንድ በማድረግ ሜሪ ስቶፕስ የሚለውን ስም ወደ ኤምኤስአይ ወደሚለው ቀይረው። ድሮ ኤምኤስአይ ማለት አብሪቬሽን ደግሞ ምህጻረ ቃል ነው፣ ሜሪ ስቶፕስ ኢንተርናሽናል ነው። ግን አሁን ያ ኤምኤስአይ ምህጻረ ቃል ሳይሆን ስም ነው። ስለዚህ ሜሪ ስቶፕስ የሚለውን ትተነው የራሱን ጀስቲፊኬሽን ምክንያታዊ እንትኖች ዳራዎች አሉት። ስለዚህ ኤምኤስአይ የሚል ስያሜ ተሰጠው። ይሄ ለምንድን ነው? ኤምኤስአይ አሁን አብሪቬሽን ስም ነው፣ አብሪቬሽን አይደለም፣ ወይ ደግሞ ምህጻረ ቃል ስም ነው፣ የአንድ ድርጅት ስም ነው። ግን ኤምኤስአይ የሚለው ከፊት ከነበረው የሚለየው ምንድን ነው? ፊት የነበረውን አስተዋጽኦና ሌጋሲውን እንዲጠብቅ ተደርጎ ያን ሜሪ ስቶፕስ የሚለውን ስያሜ
ከኋላ አስቀምጦት ግን ድሮ ሜሪሶስ ማለት ኤምኤስአይ እንደማለት ነበር። አሁን ግን ኤምኤስአይ የሚባለው ስም ስለሆነ ፊት የነበረውን ሌጋሲ በዓለም አቀፍ ደረጃ የሚታወቅበትን ኩነት በደንብ ሊያሳይ በሚችል መንገድ ወደ ስምነት ተቀይሯል። ኤምኤስአይ የሚል ነው። ስለ ድርጅታችን የሚታወቀው ኤምኤስአይ በሚል ነው አሁን። ነገር ግን አንዳንዱ ሀገሮች ሜሪሶስ በሚል ይጠሩታል። እኛ ጋር ለምሳሌ ቀይረ ነው በህግ ኤምኤስአይ ኢትዮጵያ የሚል ነው። ይህም አጠቃላይ ድርጅቱ ያደረገ ያለውን ኮሚትመንትና አስተዋጽኦ ራሱን እንደገና ሪብራንድ ያደረገ ረጅም ዓመት ረጅም አገልግሎት የሰጠ ተቋም ስለሆነ የተቋሙን አጠቃላይ ሁለንተናዊ ቁመና ሊያሳይ በሚችልና ጥሩ የሆነ ስራዎችን ሊሰራ በሚችል መንገድ ራሱን እንደገና ሪብራንድ ማድረጉን ለማሳየት ነው ኤምኤስአይ። ስለዚህ ኤምኤስአይ ስም ነው። ሜሪሶስ ተብለን ብንጠራም ችግር የለው። ሜሪሶስ ምንባል ኤምኤስአይ ግን በእንትን ኤምኤስአይ ተብለን የምንታወቀው አሁን ኦልሞስት ላለፉት 4 ዓመታት። ስለዚህ ተቋሙ ኤምኤስአይ የሚባል ሜሪሶስ ተመሳሳይ አንድ ተቋም ነው ማለት ነው። አንድ ተቋም ነው፣ ግን በህግኛውን ቀይረ ነው ሜሪሶስ ሳይሆን ኤምኤስአይ የምንባለው። ግን ችግር የለውም። እኛ ያም ስማችን ነው፣ ይሄኛውን ደግሞ እንደዚህ ስማችን አድርገን እንወስደዋለን። በጣም አሪፍ። ጥሩ። ያው እንግዲህ ጥሩ ማብራሪያ ነው። መቼ ተመሰረተ? እንደው የቀድሞ ማሪስቶፕ ስሙ ከመቀየሩ በፊት አሁን ደግሞ ኤምኤስአይ የምንለው ተቋም መቼ ተመሰረተ? ምን ያህል ጊዜ ሆነው ከተመሰረተ? በተለይ ሀገራችን ላይ አገልግሎት መስጠት ከጀመረ ምን ያህል ጊዜ ሆነው? እንዴት ነበር አመሰራረቱ የሚለውን እስቲ እኔ እንግዲህ ኤምኤስአይ አሁን እንዳልኩት በቀድሞ ስሙ ማሪስቶፕስ ከዚህ በኋላ ድርጅታችን ብዬ ነው በቃ ይሻላል ናገረውና ኢትዮጵያ ውስጥ ስራ የጀመረው በመስከረም 1983 ጃንዋሪ 1 1990 በፈረንጆች በእኛ አቆጣጠር ወደ መስከረም 10 1982 ዓ.ም ነው። እንግዲህ 35 ዓመት በላይ ያስቆጥሯል ማለት ነው ይህን ስናየው። ስለዚህ ኤምኤስአይ ኢትዮጵያ ውስጥ ስራ ሲጀምር የዛሬ 38 ዓመት ምክንያቶች ነበሩት። ይህ ድርጅት ወደ ሀገራችን መጥቶ አሁን የሚሰራውን ስራ እንዲሰራ ምክንያቶች ነበሩ። ምናልባት አጠቃላይ ኢትዮጵያ ነባራዊ ሁኔታ በዛን ጊዜ ከጤና አኳያ በምናይበት ሰዓት ኢትዮጵያ ውስጥ ምናልባት ከፍተኛ የእናቶች ሞት ቁጥር የሚመዘገብባት ሀገር ኢትዮጵያ ነበረች በዛን ጊዜ። ምናልባትም በዓለም አቀፍ ደረጃ 50% የሚሆነውን የእናቶች ሞት ቁጥር ከሚያወጡ 5 ሀገሮች ውስጥ አንዷ ኢትዮጵያ ነች። ኢትዮጵያ፣ ናይጄሪያ፣ ፓኪስታን፣ ህንድ፣ እነዚህ አገሮች፣ አፍጋኒስታን፣ እነዚህ 5ቱ ሀገሮች በዓለም ላይ ከሚሞቱት እናቶች 50%ን ያዋጣሉ። ኢትዮጵያ ደግሞ ከነዚህ ከ5ቱ ግንባር ቀደም ነች። ስለዚህ ከ100 ሺህ እናቶች ከ800 እስከ 1 ሺህ እናቶች ይሞታሉ ተብሎ እንግዲህ ያኔ የነበረው ጥናቶች ይጠቁማሉ። ለዚህ እንደ ምክንያት የሚወሰዱት መሰረታዊ የሆኑ የእናቶች ጤና አገልግሎት፣ የእናቶችና ህጻናት ጤና አገልግሎት ተደራሽነት በጣም ውስን መሆኑ፣ ለእናቶች ምቹ የሆነ የጤና ፖሊሲ እናቶችን በሚመጥንና የእነሱንም ፍላጎት ሊያሟላ የሚችል የፖሊሲ ግብዓት በደንብ ስላልነበረ፣ የጤና ተደራሽነትም እንደዚህ ውስን ስለሆነ እናቶች በአንድም በሌላ መንገድ ጤናቸው በመታወኩ ምክንያት የሚያስፈልጋቸውን ሕክምና አገልግሎት ሊያገኙ የሚችሉበት አጠቃላይ ሁኔታው በጣም ውስን ስለሆነ ለብዙ ሞቶች፣ ለብዙ ችግሮች ተጋርጠዋል። ከዚህ ውስጥ ትልቁና ዋናው የእናቶች ሞት ቁጥር ነው። ስለዚህ ይህን ታሳቢ ሲደረግ በተለይ እናቶች በዛን ጊዜ ለምንድን ነው የሚሞቱት የሚለው በምናይበት ሰዓት አንደኛው ምናልባት ከዚህ ከቤተሰብ እቅድ አገልግሎት ተደራሽነት አኳያ በጣም አናሳ በመሆኑ በዛን ጊዜ ያ ማለት ምንድነው እናቶች ወይም ሴቶች እቅድ አላቸው፣ ትምህርት መማር ይፈልጋሉ። የቤተሰቦቻቸውን ቁጥር በአጋጣሚ ሲሆን በምርጫ ለመወሰን በምርጫ የመወሰን ነገሮችን ያደርጋሉ። ግን ያን ለማድረግ የቤተሰቦቻቸውን ቁጥር ዘመኑ ባፈራው ቴክኖሎጂ በመጠቀም በሚፈልጉበት ጊዜ እንዲያረግዙ፣ በማይፈልጉበት ጊዜ ደግሞ ሳያረግዙ እንዲቆዩ የራሳቸውን ውሳኔ ታሳቢ ያደረገ የስነ ተዋልዶ ጤና አገልግሎት አልነበረም። ስለዚህ በዛን ጊዜ ኤምኤስአይ ደግሞ ትልቁና ዋናው ኤክስፐርቱ የእናቶችና ህጻናት ጤና አገልግሎት ነው፣ በተለይ የስነ ተዋልዶ ጤና ፕሮግራም ነው። ስለዚህ ያን ታሳቢ አድርገን ነው ወይም ተደርጎ ነው ይሄ ድርጅት ወደ ሀገራችን ገብቶ በዛን ጊዜ ብዙ እናቶች በሚሞቱበት ሰዓት፣ ብዙ ተቋም ባልነበረበት ሰዓት፣
በጣም ጥቂት ከመንግስት ጤና ተቋማት ውጪ ምናልባት የመንግስት ጤና ተቋማትን ሊደግፉ የሚችሉ በጤናው ዘርፍ የተሰማሩ ተቋማት በጣም አነሳ በመሆናቸው እንግዲህ ከዛን ጊዜ ጀምሮ ነው ኤምኤስአይ በሀገራችን ውስጥ ገብቶ አገልግሎት የሰጠ የሚገኘው። ስለዚህ ታሳቢ ስናደርግ ኤምኤስአይ ለኢትዮጵያ እናቶች ባለውለታ የሆነ ተቋም ነው። ገበና የእናቶችን አጠቃላይ ነባራዊ ሁኔታ አይቶ ለእናቶች የሚያስፈልገውን ጤና አገልግሎት የሚሰጥ የእናቶች ጓዳ ነው። በተለይ ከጤና አኳያ ቢባል ማጋነን አይሆንምና እንግዲህ ላለፉት 35 ዓመት በዚህ አይነት መንገድ ለማህበረሰባችን ለእናቶች፣ ለህፃናት፣ ለወጣቶች፣ ለአፍላ ወጣቶች እንደዚህ ይህን የመሰለ ጤና አገልግሎት እየሰጠ ቆይቶ እንግዲህ አሁን 35ኛ ዓመቱ ላይ ደርሰዋል። በጣም ጥሩ። እንግዲህ ሲመሰረትም የእናቶችና ህፃናት ጤናን ከማጎልበት አንጻር ትልቅ ዓላማን ይዞ ነው የተመሰረተውና አሁን እንግዲህ ጤና ሚኒስቴር አንዱ ትልቁ ዋና አጀንዳው የእናቶችና ህፃናት ሞትን መቀነስ ትልቅ ዓላማ አድርጎ እየተንቀሳቀሰ የሚገኝ የመንግስት ተቋም ነው። ምናልባት ግን የእናንተ ተቋም ከዚህ መንግስት ተቋም ጋር በተለይ የእናቶችና ህፃናትን ሞት ከመቀነስ አኳያ የስነ ተዋልዶ ጤናን ከማሻሻል አኳያ ምን አይነት አስተዋጽኦ እያበረከተ ነው? ከጤና ሚኒስቴር እስካስ በምን አይነት መልኩ እየሰራችሁ ትገኛላችሁ የሚለውን እንግዲህ እኛ እንደ ተቋም የጤና ሚኒስቴር እና እስከታች ያለው መዋቅር ድረስ ያለውን ስናይ እንደ አንድ ስትራቴጂክ አጋር ነን ለጤና ሚኒስቴር፣ ለክልል ጤና ቢሮዎች፣ በወረዳ ለሚገኙ ጤና ሚኒስትሮች፣ ጤና ጽሕፈት ቤቶች እና እንደዚህ ከማህበረሰቡ ጋር አብረው ከሚሰሩ ጤና ነክ ላይ የተሰማሩ ግለሰቦችም ሊሆን ይችላል ተቋማት እንግዲህ እንደ ስትራቴጂክ ፓርትነር ነው የምንታየው። በተለይ አገልግሎት ከመስጠት አንጻር ኢትዮጵያ ውስጥ ትልቁን ግንባር ቀደም አስተዋጽኦ ያበረከተን እንገኛለን እና እኛ የምንሰጠው አገልግሎት የመንግስትን ፖሊሲ ታሳቢ ያደረገ ነው። ለምሳሌ ጤና ሚኒስቴር የ5 ዓመት እቅድ ይኖረዋል፣ የ1 ዓመት ተግባራዊ እቅድ ይኖረዋል። ስንሰራ ያን ከመደገፍ አኳያ ነው። ለምሳሌ በ5 ዓመት ውስጥ የመንግስት እቅድ ጤናውን በተመለከተ ምን ይመስላል፣ የእኛ አስተዋጽኦ የቱ ጋ ነው፣ በምን ያህል መንገድ አስተዋጽኦ ብናደርግ ነው ይህን ፖሊሲና ይህን የጤና ፕሮግራም ልንደግፍና ልናሻሽል የምንችለው የሚለውን ታሳቢ አድርገን የምንሰራውና ከዚያ አኳያ በጣም የጠነከረ የቀን ተቀን ግንኙነት ያለን ከመንግስት ጋር ከጤና ሚኒስቴር ጋር ከክልሎችም ጋር። ስለዚህ የመንግስትን ስራ ነው የምንሰራው፣ የመንግስትን ጤና ፕሮግራም ነው የምንደግፈው። ስለዚህ ይህን ካደረግን የራሳችን የሆነ ፓራላል የሆነ ስትራክቸር የለንም። የምንሰራው አጠቃላይ በጤናው ሚኒስቴር መዋቅር ስለሆነ ጥሩ የሆነ ግንኙነትና ጥሩ የሆነ የስራ ሪሌሽን ያለን። ስለዚህ ጤና ሚኒስቴርም በተለይ ኤምኤስአይ ላለፉት 35 ዓመት ይህን አገልግሎት ሲሰጥ በጣም ጠንካራ የሆነ ድጋፍ በተለይ ደግሞ አሁንም እንግዲህ ኤምኤስአይ ላለፉት 5 ዓመታት ከ35 ዓመት ውስጥ ያለፉን 5-6 ዓመታት ራሳችን እንደገና ቀይረን በአዲስ መንገድ በአዲስ መንፈስ ለእናቶች ያለንን አጋርነት በጣም ባጎለበትን ባጠነከረ መንገድ ነው የምንሰራውና ስለዚህ የጤና ሚኒስቴር የክልል ጤና ቢሮዎች እንደዚሁም ሌሎችም የሚሰጡን ድጋፍ ጠንካራና ጥሩ ስለሆነ የበለጠ እንድንሰራ እና መንግስት ያወጣውን ፖሊሲ ከመደገፍ አኳያ ትርጉም ያለው ስራዎች እንድንሰራ እድል ሰጥቶናል። አብዛኛውን ጊዜ እንግዲህ ባለፉት ዓመታት ያው እንደምናውቀው ዓለም ላይ የኢኮኖሚ መንገጫገጮች በጣም በስፋት መጥተዋልና በጣም ትልልቅ ኢንተርናሽናል ድርጅት ዓለም አቀፍ ድርጅቶች የምንላቸው ፌዛውት ሲያደርጉ ሲዘጉ በፋይናንስ ሲንገጫገጩ በጣም ብዙ ይታያል። ኤምኤስአይ ግን አሁን ድረስ በጣም በርካታ ስራዎችን እየሰራ እቅዱንም በስፋት እያሰፋ ከጊዜ ወደ ጊዜ አቅሙንም እያጎለበተ ያለ ተቋም ነው። ሚስጥሩ ምንድን ነው ትላለህ? እንግዲህ ኤምኤስአይ ለኢትዮጵያ እያበረከትን ካለነው አንዱ ተሞክሮ ራስን መቻል ምንድን ነው? ምን ይመስላል? ምናልባት በቲዮሪ ልናውቅ እንችላለን፣ በመናገር ብዙ ልናወራ እንችላለን። ነገር ግን በተግባር ደግሞ ሲታይ ሌላ እይታ ይኖሩ ይችላል። ከዛ አኳያ ኤምኤስአይ ያለፉት በተለይ 5 ዓመታት እጅግ በጣም ጥሩ ሰራን የምንለው ከምንሰጠው አገልግሎት ጎን ለጎንና የምንሰጠው አገልግሎት ዘላቂነት እንዲኖረው ራስን ወደ መቻል ነበር። ይሄ ነው። ይሄ እንዴት ነው የሆነው? በጁላይ ኦር ጁን 2020 ይመስለኛልና እንደዛ አካባቢ ነው ከእኔና የኔ ማኔጅመንት ቲም ቁጭ ብለን አንድ ነገር እናወራለን። የምናወራው ነገር ምንድን ነው? ያለፉት 10 ዓመታት አጠቃላይ የጤናውን ዘርፍ የሚደግፉ የውጭ ለጋሾች አጠቃላይ የገንዘብ ፍሰቱ ምን ይመስላል?
ይሄን አሁን ያለው ነባራዊ ሁኔታ ደግሞ አይተን የሚቀጥሉ 10 ዓመታት ምን ይመስላል የሚለው ነገር በደንብ ሪስክ አናሊሲስ ነው የሰራነውና ሲቹዌሽናል አናሊሲስ ነው የሰራነውና ያው ሁሉም እንግዲህ በአፍሪካ ደረጃ 90% የሚሆነው የጤና ፕሮግራም የሚደገፈው በለጋሽ ድርጅቶች ነው። ስለዚህ ይሄ ነገር እንግዲህ በወቅቱ በተፈለገበት ጊዜ ትልቅ አስተዋጽኦ አበርክቷል። ግን ሁሉ ጊዜ ደግሞ በዛ በውጭ ድጋፍ ላይ ጥገኛ መሆን ደግሞ የበለጠ ውስጣችን እንዳናይ ሊያደርገን ስለሚችል የጤና ፕሮግራም ነው በጣም ሴንሲቲቭ ነው። ህይወት እስካለ ድረስ የጤና ፕሮግራም ይኖራል። ስለዚህ የጤና ፕሮግራም በውጭ ድርጅቶች ብቻ የሚደገፍ መሆን የለበትም። የውጭ ድጋፍ አያስፈልግም ማለት ያስፈልጋል። ነገር ግን እዛ ላይ ሙሉ በሙሉ ጥገኛ መሆን አያስፈልግም። ስለዚህን ታሳቢ አድርገን በምናይበት ሰዓት ጀስት የ15 ዓመት ነው ያለፈውን 10 ዓመት የሚቀጥለውን ደግሞ 5 እስከ 10 ዓመት ምን ይመስላል የሚለው በደንብ ካየን በኋላ ወደ 3 ነገሮች ድምዳሜ መጣን። አንደኛው አሁን ያለን ወንድም ድርጅታችን እያገኘ ያለው እንግዲህ በ2020 በጣም ብዙ ዶነር ነው ያለን። እስከ 5 እስከ 6 ይኖረናል። የገንዘብ ችግር የለብንም። ነገር ግን ያ እኛን ሊያዘናጋ አይገባም። አሁን ያሉ ዶነሮች ከኛ ጋር ሁሉ ጊዜ አይኖሩም። አንድ ቀን መሄዳቸው አይቀርም። እነሱ ሲሄዱ ሆስፒታሎቻችን መዘጋት የለባቸውም። እነሱ ሲሄዱ ገጠር ውስጥ የምንሰጠውን ሰርቪስ ማቋረጥ የለብንም። ስለዚህ ራሳችን በምን አይነት መንገድ የምንችለው የሚለው ነገር ነበር ስናወራ የነበረውና ይሄ እንግዲህ 4 ወር 5 ወር ፈጅቶብናል። እንደዚህ ዲስከሽኖች አዲስ እይታ ነው። ፊት ከለመድነው ወይ ደግሞ ከተመቸን ኮምፎርት ዞን ውስጥ እንድንወጣ ነው እንግዲህ ዲስከስ እያደረግን ያለነውና ስለ 3 ነገሮች ላይ አንደኛ አሁን ያለን የገንዘብ ወይ ደግሞ ከውጭ ድርጅት የምናገኘው የገንዘብ ድጋፍ ይቀጥላል። በዛን ወቅት 90% 95% የሚሆነውን የድርጅታችን አገልግሎት የሚሰጠው በውጭ ድጋፍ ነው። 5% ተወሰነች ትነች ከውስጥ ያመነጨን በኮስት ሼሪንግ ተምናርሰው ብዙም አይደለች ማክቹአሊ that means just vulnerable ነን ተጋላጭ ነን ማለት ነው 95%። ይሄ መቀነስ አለብን ብለን እየሰራ ነውና አንደኛው እንዳልኩ አሁን ያለው ገንዘብ ሳይጨምር ሳይቀንስ ለሚቀጥሉ 5 ዓመታት ይቀጥላል። ስለዚህ ያዝነው 20 ጀምረን በፈረንጆች 2025 ድረስ ነው። እስከ 25 ድረስ ይቀጥላል። ስለዚህ ምንም ሌላ ማሰብ አይገባም የሚል ነገር ነው። ሁለተኛው ደግሞ አሁን ያለውን የገንዘብ መጠን በከፍተኛ ሁኔታ ይጨምርና ድርጅታችን ብዙ ገንዘብ ያገኛል፣ ብዙ ወዳጆች እናገኛለን፣ ብዙ ዶነሮች እናገኛለን። ስለዚህ አሁንም በዛውን ቀጥል የሚል ነገር ነው ሁለተኛው which is unlikely። ሶስተኛው ደግሞ አሁን ያለው የገንዘብ ፍሰት በከፍተኛ ሁኔታ ሊሆን ይችላል፣ በመካከለኛ ሊሆን ይችላል። እየቀነሰ ይሄድና መጨረሻ ላይ የድርጅታችን ህልውና እጅግ በጣም የተወሰነ ነው የሚሆነው። ምክንያቱም ተጋላጭ ነበርን በውጭ ድርጅት ነው። ስለዚህ ከሶስቱ የትኛውን እንምረጥ ብለን እችን ለመምረጥ ራሱ 2-3 ሳምንት ነው የፈጀብን። አናሊሲስ ስንሰራ ጉዳቱንና ጥቅሙን ስናደርግ መጨረሻ ላይ ኦኬ ወዴት መጣን? ወርስት ኬዝ ሴናሪዮ እንወሰደው። በቃ ዶነሮቻችን አይኖሩም ወደሚለው ካልኖሩ ሊኖሩ የሚችለው ኮንሲኩዌንስ ምንድን ነው ስንል ክሊኒኮች አሉን ይዘጋሉ። ገጠሮ ሰርቪስ እንሰጣለን እናቆማለን። ወደ 700-800 ሰራተኛ አለን። ምናልባት አቅማችን በዚሁ ከቀጠልን በ5 ዓመት ውስጥ ከ70 እና ከ60 በላይ ሰራተኛ አይኖረንም። ውስን የሆነ ሰርቪስ የምንሰጠው። ስለዚህ ይሄን ማድረግ ያለብን ብለን ወደ 3ኛው ነው ነው ይቀንሳሉ ብን። ስለዚህ ይሄን ለማድረግ ኦኬ እንደዚህ ከሆነ ወደ ገቢ ማስገኛ እንግባ። ወደ ገቢ ማስገኛ እንግባ ከተባለ የውጭ ድርጅቶች ወይም ደግሞ የመንግስታዊ ያልሆኑ ተቋማት በገቢ ማስገኛ ላይ እንዲሰሩ የሚያስችል ፖሊሲ አለ ወይ የሚለውን ነገር ነው ያጠያየ ነው። ስናይ በጣም ቆንጆ ፖሊሲ አለ። ምንም እንኳን ክፍተቶች ቢኖሩበትም በጣም ፕሮግሬሲቭ የሆነ ምቹ ሆነ በተለይ የውጭ ድርጅቶች ወይም ደግሞ መንግስታዊ ተቋማት ወይም ደግሞ ኤንጂኦስ ወይም ሲቪክ ሶሳይቲ ኦርጋናይዜሽን በዛ ኤሪያ እንዲሳተፉ የሚያስችል የፖሊሲ ፍሬምወርክ አለ። ፖሊሲው ምንድነው የሚለው ማንኛውም ተቋም የውጭ ድርጅት ሊሆን ይችላል፣ መንግስታዊ ድርጅቶች በገቢ ማስገኛ ላይ መሳተፍ ይችላሉ። ነገር ግን ያ ገቢ ማስገኛ የድርጅቱን ዓላማ ለማሳካት እስከሆነ ድረስ ብቻ ነው የሚለው። ፖሊሲ ላይ ችግር የለም ማለት። ከዛ ሁለተኛ ወደ ይሄን ነው እንዴት እናርግ the how part the why part መልሰናል። አሁን the how part ምን እናርግ ወደሚለው ስናይ 4-5 ነገሮች አንደኛ ቢዝነስ ኬዝ ማዘጋጀት ነበረብን። ሁለተኛ ደግሞ መስሪያ ቤቱን ለሁለት መክፈል ነበረብን። ሶስተኛ በሰራተኞቻችን መካከል ያለው የማይንድ ሴት ወይም ደግሞ ይሄ ሁሉ ጊዜ
በለምን ነው እንድንሄድ የሚያስችል ማይንድ ሴት አለ። እሱ መቅረፍ አለ በሚል እዛ ላይ በደንብ ከሰራን ቢዝነስ ሞዴሉን ዴቨሎፕ አድርገን መስሪያ ቤቱን ወደ ማሰርን ለሁለት ከፈልን። አንደኛ ቢዝነስ ሞዴል ብለን አንዳንድ አገልግሎቶችን አወጣንና በዶነር ወይም ደግሞ በውጭ ድጋፍ ድርጅቶች በውጭ ድጋፍ የማይሰሩ በራሳችን ሰርቪስ ውስጥ ከተን ነገር ግን ያ የምንሰጠው አገልግሎት ፕሮፊትን አይደለም ወይም ትርፍን ነው ታሳቢ ያደረገው ኢንቨስትመንትን ነው። ስለዚህ ይሄኛው ሶሻል ቢዝነስ ሞዴል አደረግነው ከዶነር አወጣ ነው። ሁለተኛው ደግሞ ቻሪቲ ሞዴል የምንለው አለ። ቻሪቲ ሞዴል የምንለው የውጭ ድጋፍ አግኝተን ገጠር ውስጥ ለሚገኙ ወገኖቻችን አገልግሎት በነፃ የምንሰጥበት ነው። ስለዚህ ሁለቱን ከፈል ነውና ስለዚህ ይሄኛውን በኢትዮጵያ ንግድ ስርዓት እንድንሰራ ይሄኛን ደግሞ በኢትዮጵያ የሲቪክ ማህበረሰብ ህግ አደረግንና ሁለቱን ከፋፈል ናቸው። ብዙ ስራዎች ነበሩ፣ ብዙ ቻሌንጆች ነበሩ። አንደኛ ማይንድ ሴቱ ቀላል አይደለም። መንግስት የምንጠብቀው ፖሊሲ ራሱ ፖሊሲውን ያወጡ ሰዎችም ፖሊሲውን ከመተግበር አኳያም ክፍተት ነበር። መልሰን እነሱን እንትን ያደረግን ብዙ ስራዎችን ከሰራን በኋላ እንግዲህ የአምስት ዓመት እቅድ ያቀር ነው 2020 ላይ ነው 2024 ላይ 25 ላይ ቢያንስ 50% ከውስጥ 50% ከውጭ ድጋፍ እንትን አደረግን። ስለዚህ ከ25 ዓመት በኋላ ወደ 70% ነው። 70%ቱን በውስጣችን ነው የሰራ ነው በውስጥ ድጋፍ ነው። ስለዚህ 70%ቱን የ70% ተጋላጭነታችን ቀነስን ማለት ነው። ይሄ ሶሻል ቢዝነስ ሞዴል አሁን 880 ሰራተኞች አሉን። ከ880 ውስጥ ወደ 700 የሚሆን 750 የሚሆነው በዚህ በሶሻል ቢዝነስ ሞዴል ውስጥ ነው። ይሄ ሶሻል ቢዝነስ ሞዴል ግን ታሳቢው ትርፍ አይደለም፣ ለትርፍ ተቋቋም አይደለም። ለምሳሌ 6-7 ሰዎች የሆኑ ሆስፒታል ሊከፍቱ ይችላሉ፣ ወይም ደግሞ ዋቴቨር ንግድ ላይ ሊሳተፉ ይችላሉ። ካተረፉ በኋላ ትርፉን ይካፈሉታል። ዲቪደንዱ ወደ እነሱ የሚሄደው። ይሄኛው ግን ዲቪደንዱ የሚሄደው ወደ ማህበራዊ ነው። ፕሮጀክት እንቀርጽበታለን። ለምሳሌ በነገራችን ላይ ታክስ ፔየርም ነን። እስካሁን ላለፉት 4 ዓመታት ወደ 113 ሚሊዮን ብር ለመንግስት ታክስ ከፍለናል። በቀናም ስትወስዱ አይቻለሁ፣ 2 ጊዜ ከገቢዎች ሚኒስቴር ወስደናል። ስለዚህ በዚህ ሌቭል ለመንግስት ታክስ የከፈለ በተለይ ሶሻል ቢዝነስ ሞዴል አቋቁሞ ለመንግስት ታክስ የከፈለ ተቋም ያለ አይመስለኝም። እኔ ምናልባት ተሳስቼ ከሆነ ልታረም እችላለሁ። እኔ እስካለኝ መረጃ ድረስ በ3 እና በ4 ዓመታት ውስጥ ሰርቪስ ሰጥቶ ለማህበረሰቡ ድርጅቱ ራሱን ከጥገኝነት አላቆ ሶስተኛ ሰራተኞቻችን የስራ ዕድል ፈጥረን ለሀገራችን ደግሞ የሶሻል ቢዝነስ ሞዴል ራስን የመቻል ዘላቂነት ምንድነው የሚለውን በተግባር ካሳየን በኋላ ታክስ ፔየር በመሆን በሀገራችን ኢኮኖሚ ላይም ተነስም ተብዛም ጠጠር ትልቅ አስተዋጽኦ ነው። የብሩ መብዛት ማለት አይደለም፣ ፕራክቲሱ ነው ይቻላል የሚለው ነገር ነው። ስለዚህ ኤምኤስአይ ከዛ አኳያ ጤናው ሴክተር ብቻ ሳይሆን በሀገራችን ማህበራዊ ኢኮኖሚ እድገት ላይም የራሱ አስተዋጽኦ አበርክቷል። ስለዚህ የሶሻል ቢዝነስ ሞዴል በዚህ አይነት መንገድ ሰርተን ጥሩ የሆነ ውጤት አመጣን። ከታክስ ከከፈልን በኋላ የሚተርፈውን ገንዘብ ወደዚህኛው የምናከተው ወደ ቻሪቲ ወደ ነፃ አገልግሎት ስለዚህ ፕሮጀክት እንቀርጽበታለን። አሁን አዲስ አበባ ላይ ወደ 30% የሚሆኑን ጤና ተቋማት በውስጥ ባገኘነው ገንዘብ እየደገፍናቸው አብረን የሰራን የምንገኘው ትግራይ ላይም አለን፣ አማራ ላይም አለን እና አንዳንድ ጊዜ የተለያዩ ሀገሮች ላይ በተለያዩ የሀገራችን ክፍሎች የሚከሰቱ ሰው ሰራሽ አደጋዎች ወይም ደግሞ ተፈጥሮ አደጋዎች ምክንያት የሰርቪስ ማግኘት የሚችሉ ወገኖቻችንን ከውስጥ በምናገኘው ገንዘብ እየደገፍን ዘርፈ ብዙ ስራ እየሰራ እንገኛለንና አሁን በዓለም አቀፍ ደረጃ ያለው አጠቃላይ ነባራዊ ሁኔታ የብዙ ድርጅቶችን አቅም ሲፈታተን እኛ ከዛ ራሳችንን ነፃ አውጥተናል ማለት ነው። ይሄ የእናንተም የአመራሮቹም እንደገና ደግሞ የማኔጅመንት ያንተ የማኔጅመንት አባላቶችም ውጤት ነውና በጣም ትልቅ ስራ ነው። በርቱ ለማለት እንወዳለን። ትልቅ ውጤት ነው። ሌሎችም ተቋሞች ከእናንተ ትልቅ ተሞክሮ መውሰድ ይችላሉ ብዬ አምናለሁ። ተመልካቾቻችን የተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለን ቆይታ ይቀጥላል። ሰሞኑን ደግሞ ባለፈው የሰማሁት ነገር ምንድነው ተቋሞቻችሁ አሁን እንግዲህ ከምትሰጧቸው አገልግሎት ከሚሰጡ ተቋሞቻችሁ መካከል 5 ያህሉ ሞዴል ተደርገው ተመርጠዋል የሚባል መረጃ ሰምቼ ነበረ። ምንድነው ሞዴል? በምን ተመረጡ? ማን የመረጠው አካል በምንድነው? መስፈርቱስ ምንድነው የሚለውን ደግሞ እስቲ እንግዲህ የድርጅታችን ኤምኤስአይ
በዓለም አቀፍ ደረጃ በአገር አቀፍ ደረጃ ከሚታወቅባቸው አንዱ የምንሰጠው አገልግሎት ፍጹም ጥራቱን የጠበቀ በዓለም አቀፍ ስታንዳርድ በኤምኤስአይ ግሎባል ስታንዳርድ እንደገና ደግሞ በሀገራችን የጤና ስርዓት የክሊኒካል ኳሊቲ ወይም ጥራቱን የጠበቀ የአገልግሎት አሰጣጥ ፍሬምወርኮች አሉ፣ ስታንዳርዶች አሉ። ያን ታሳቢ አድርገን የምንሰራውና ስለዚህ በዓለም አቀፍ ደረጃ እንታወቃለን፣ በሀገርም እንደዚሁ። ስለዚህ ያንተን ጥያቄ ለመመለስ ድርጅታችን በዓለም አቀፍ ደረጃ ጤና አገልግሎት አሰጣጣችንን በወቅቱ ኢቫሉዌት እያደረጉ ስያሜ ሳይሆን ደረጃ የሚሰጡባቸው ነገሮች አሉ እና ቤስት ደረጃ የሚባለው ሞዴል ሳይት ነው። ሞዴል ማለት ምንድን ነው? በቃ you are the best የምንሰጠው ስራ አሟልቷል፣ ተመሳሳይነት አራያ ነህ የሚል ነገር ነው። ይህን አራያነትን ሞዴል ሳይት ለማግኘት 24 ሰዓት መስራት አለብን። እውነት ነው። ከባድ አይደለም፣ ከባድ ነው። ምክንያቱም እኛ ሀገር ላይ በነገራችን ላይ በጣም በርካታ እናቶችና ህጻናት ተቋማቶች በበዙበት ሀገር ላይ ማለት ነው። ኤግዛክትሊ። ስለዚህ ያን ታሳቢ ስናደርግ ምንድን ነው አሁን ኦዲት አለ። ልክ እንደ ማንኛውም ፋይናንሻል ለምሳሌ የአመቱ መጨረሻ ላይ ወይ ደግሞ ሚዲየር ላይ የተቋማት አጠቃላይ ኦዲት ያስደረጋሉ ወይ መደረግም አለባቸው። ያ ከምኑ ከፋይናንሻል ፐርስፔክቲቭ ነው። እኛ ጋር ስንመጣ ደግሞ የኦዲት አለን፣ የክሊኒካል ኦዲት። ያን ክሊኒካል ኦዲት የምናደርገው በሁለት መንገድ ነው። አንደኛ በራሳችን ተቋማችን የራሱ የሆነ የክሊኒካል ዲፓርትመንት አለው። ያ ዲፓርትመንት ብዙ ስራዎች አሉት። የምንሰራው ስራ ያ ተቋም ሪሊ የምንሰጠው አገልግሎት የእናቶችን ማግኘት የሚገባቸውን የጤና አገልግሎት በሚፈልጉበትና በሚገባቸው ልክ ነው እየሰጠን ያለ ነው። ከጥራት አኳያ የኢትዮጵያ እናቶች they deserve በጣም በቃ እንግዲህ ለእናት ለሴት እንትን የለውም። ይሄ እንደው በቃ የእሷ መጨረሻ ነው ብለህ የምታስቀምጠው ነገር የለውም፣ ገደብ የለውም። በቃና አንዳንድ ጊዜ ሰርተህ ለእናቶች ሰርተህ ማትረካበት ነገር ጥሩ ብለህ ትሰራለህ። ግን ጀስት የነሱን ደግሞ እነሱን ስታስብ ምን አድርገህ ብትሰራ ነው እነሱም የምታስደስተው አንተም ሳትስፋይድ የምትሆነው የሚለው ነገር አለ። ስለዚህ እኛ ሁሌ ለእናቶች ቃል ኪዳን የገባናቸው ነገር ለኢትዮጵያ እናቶች የምንሰጠው አገልግሎት ጥራቱን የጠበቀ በታማኝነት በፍጹም ርህራሄ ነው የሚል ቃል ኪዳን አለን። ከቃል ኪዳኖቻችን አንዱ እሱ ነው። ስለዚህ ይህን ቃል ኪዳናችንን ሪሊ እየተገበርን ነው የሚለውን ነገር ደግሞ ይፈትሽልን የውስጥ የክሊኒካል ዲፓርትመንት ነው። ስለዚህ ብዙ ነገሮች አሉ። አንደኛ ለምሳሌ የምንቀጥራቸው ጤና ባለሙያዎች ሐኪም ስለሆነ ብቻ አገልግሎት እንዲሰጥ አንፈቅድም። ሐኪም ወይም ደግሞ አዋላጅ ሐኪም ከሆነ ወይም ደግሞ ጋይናኮሎጂስት ወይም ሌሎች ሊሆኑ ይችላሉ። የሚያልፉባቸው ስርዓቶች አሉ። የብቃት መለኪያ አሰስመንቶች አሉ። ያን ብቃት መለኪያ አሰስመንት ካለፈ በኋላ ነው ያን አገልግሎት እንዲሰጥ የምናደርገው። ነርሶችም ስንቀጥር ብዙ ሐኪሞች አሉ እና በዛ ስርዓት ውስጥ ከገቡ በኋላ ነው በድርጅቱ ስታንዳርድ መሰረት ብቁ ነው ብለን ሰርቪስ የምንሰጣቸው። ስለዚህ 3 ደረጃዎች አሉ። አንደኛው ደረጃ ይሄ ሰው ገና ነው ምንድነው ሌቭል 1 ምንለው ነገር አለ፣ ወይም ደግሞ አገልግሎት እንዲሰጥ አይፈቀድለትም። ሁለተኛው ሌቭል ደግሞ ምንድነው አገልግሎት ይስጥ ግን በቅርብ ክትትል። ሶስተኛው ምንድነው በቃ ያለምንም ድጋፍ መስጠት ይችላል የሚል ይሄ። ስለዚህ ኮምፒቴንስ አሰስመንት የምንለው ነገር የብቃት ማረጋገጫ ያን ማድረግ ትሬኒንግ ሰጣለን። ሁሉ ጊዜ አቅም ግንባታ ስራ እንሰራለን። የሚሰራውን ስራ ራሱ ለምሳሌ ከእናቶች ጋር የምናወራው ኮንፊደንሻሊቲ የምንሰጠው መረጃ ሪሊ እናቶች በሚፈልጉት መንገድ እና በተሰጠው መስፈርት ነው የሚለው ነገር በደንብ ያየን እናሰራለን። ከዛ ጎን ለጎን ድርጅቱ ራሱስ የክሊኒካል ኳሊቲን ከማስጠበቅ አኳያ ገቨርናንስ ሲስተም አለ ወይ ከኔ ጀምሮ ከሊደርሺፕ ጀምሮ ያን ሊተገብር የሚያስችል የአካውንታቢሊቲ ስርዓት ዘርግተናል ወይ የራሳችንስ ተጠያቂ ነን አድርገናል ወይ የሚለው ነገር የአካውንታቢሊቲ ፍሬምወርክ አለን። ሶስተኛው በድርጅታችን ውስጥ የሚገቡ ማንኛውም መድኃኒቶች ጥራታቸው ይታያል። በኢትዮጵያ የምግብና መድኃኒት ባለስልጣን የተረጋገጡ በደብሊውኤችኦ የተረጋገጡ በድርጅታችን ግሎባል እንደዚህ። ስለዚህ የመድኃኒት የሚገባው መድኃኒት ራሱ በጣም በጥንቃቄ በተሞላ መሆን አለበትና እሱ ነው። ሶስተኛው ጤና ባለሙያዎቻችን ሬጉላር ወቅታዊ የሆነ የብቃት ማረጋገጫ እናረጋግላቸዋለን፣ ስልጣን እንሰጣቸዋለን ወይ
የምንሰጠውን አገልግሎት በሚፈለገው መንገድ ማህደሮቻቸውን በታማኝነት እና በጣም በኮንፊደንሻሊቲ እያያዝን ነው ወይ የሚሉ ብዙ መስፈርቶች አሉ። እነዛ መስፈርቶች ካሟላህ በኋላ ነው የሁሉ ካሟላህ ብዙ ነው ቀደማውን የዘረጉ ግማሾች ነውና ይሄን ካሟላህ ነው ሞዴል ሳይት የምትባለው ወይም ደግሞ ሞዴል የምንባለው። ስለዚህ ይሄን ሞዴል ለማግኘት በጣም ከባድ ነው very difficult ምክንያቱም ዘመቶ መምጣት አለበት በመስፈርቱ መሰረት ሁሉንም አዎ ይሄ ለማድረግ እጅግ ከባድ 90 ልታመጣ ትችላለህ 95 which still is good ግን እዛ ደረጃ መድረስ አለበት። ሶ ይሄን ታሳቢ አድርገን አንደኛ በራሳችን አሰስና ራሳችን የምናይበት ነው። ከዛ ውጪ ግን ከውጪ ነው የሚወጡት ከውጪ ከሌሎች ሀገሮች መተው ነው ኢንዲፔንደንት ኦዲት ያደርጉታል። ኦኬ ኢንዲፔንደንት ኦዲት የሚያደርጉ ከውጪ እየመጡ ሪሰርች እንግሊዝ ሀገር ነው ዋና መስሪያ ቤታችን ከተለያየ ሀገር ሰዎችን ፎርም ያደርግና ይልካል። እነዛ ሰዎች መተው ነው በደንብ አሰስ ካደረጉ በኋላ ይሄ ተቋም በዚህኛው አገልግሎት ውጤቱ ይሄ ነው በዚህኛው ውጤቱ ይሄ ነው ብለው መዝነው ያን ቅድም የዘረጉ ወደ 10 ምናምን ናቸው። እነዛ ግን 100% ከሞላን ሞዴል ሳይት እንባላለን። ስለዚህ ኢንዲፔንደንትሊ ነው ይሄ የሚሰጠው ስለዚህ ይሄን ታሳቢ አድርገን 5 ሆስፒታሎች አሉ ከምንሰጣቸው አገልግሎቶች ውስጥ 5ቱም ሞዴል ሳይት ተብለዋል። 5ቱ ይሄ ምን ማለት ነው? ቅድም ያልኩትን ለእናቶች ለኢትዮጵያ እናቶች ለኢትዮጵያ ሴቶች የግባናቸው ቃል ኪዳኖች በተግባር እየፈጸመ እንደሆነ ይሄን ማለት ነው። የምንሰጠው አገልግሎት የሀገሪቱን የዓለም አቀፍ ጤና ስርዓትን የድርጅቱን አጠቃላይ ዓለም አቀፍ የጤና መስፈርት ያሟላ መሆኑን ይሄን የሚያረጋግጥልን ነው። ይሄን ሲያረጋግጥልን የበለጠ ደግሞ ቅድም እንዳልኩ ለእናቶች የምንሰጠው አገልግሎት ጥራቱን የጠበቀ መሆኑን ምስክርነት ሲሰጠን የበለጠ እንድንሰራ ያበረታተናልና ይሄ ነው እንግዲህ የሞዴል ሳይት የምንለው ይሄ ነው። ይሄ እንግዲህ በ5ቱ ሆስፒታሎቻችን ነው። ግን ኤምኤስአይ የሚሰራቸው ብዙ ስራዎች አሉ። ምናልባት ቅድም አልጠቀስኩም በሁሉም ክልሎች ላይ ነው የምንሰራው ከሁለት ክልል በስተቀር በየአመቱ እስከ 2 ሚሊዮን የሚሆኑ ወገኖችን ሰርቪስ የምንሰጠው 5 ሆስፒታሎች አሉን። አዲስ አበባ ላይ፣ አዳማ ላይ፣ ባህር ዳር ላይ አሉን። ከዛ ባሻገር ወደ 19 የሚሆኑ 16 የሚሆኑ ደግሞ መካከለኛ ክሊኒኮች አሉ በተለያዩ ሀገራችን ክፍሎች። 300 የሚሆኑ የመንግስት ጤና ተቋማትን ደግሞ እንደዚሁ ከውጭ በምናገኘው የገንዘብ ድጋፍ እናደርግላቸው። እነዚህ ጤና ተቋማትም ለማህበረሰባቸው የሚጠበቅባቸውን አገልግሎት እንዲሰጡ አቅም እናጎለብታለን። ይህንን ቅድም አልኩ ከጤና ሚኒስቴር ጋር ነው እየሰራን የምንገኘው። ከዛ ውጭ ተንቀሳቃሽ ሕክምና ቡድኖች አሉን እስከ 150 ወረዳ ድረስ እስከ 150 200 ወረዳ ድረስ የሸፈነ እንደዚሁ ተንቀሳቃሽ ሕክምና ቡድኖችን በማሰማራት ጤና አገልግሎት የሰጠን እንገኛለን። ከዛ ጎን ለጎን የማህበራዊ ግብይት አለን። በማህበራዊ ግብይት አማካይነት ከ3000 እስከ 3000 የሚሆኑ ፋርማሲዎች ጋር እንደዚሁ አብረን እንሰራለን። የጥሪ ማዕከል አለን። በዛ ጥሪ ማዕከል አማካይነት እንግዲህ በየወሩ እስከ 15000 ለሚሆኑ ወገኖች ቤታቸው ቁጭ ብለው ማንኛውን ጤና አገልግሎት የሚያገኙበትን በመረጃም ሊሆን ይችላል የተለያዩ ሰርቪሶችን እንሰጣለን በ6 ቋንቋዎች። ከዛ እንግዲህ ቅድም እንዳልኩት በሰው ሰራሽና ተፈጥሮ አደጋ ጉዳት ለደረሰባቸው የሀገራችን ህዝቦች ደግሞ እንደዚሁ ይሄድን ተደራሽ በመሆን በአደጋ ጊዜ እንግዲህ ግንባር ቀደም ገፈት ቀማሾች ወጣቶችና ህፃናት ሴቶችና እናቶች ሴቶችና ወጣቶች ህፃናት ናቸውና ለነሱ የሚሆን ደግሞ አገልግሎት እንደዚሁ እየሰጠን እንገኛለንና ስለዚህ ዘርፈ ብዙ ስራዎች የምንሰራውና እነዚህ ሁሉ ናቸው በኳሊቲ የሚፈተሹት። አሁን ያልኩ የቅድም ያልኩት ሆስፒታሎችን ነው። ግን እንትኖችም ክሊኒኮችም እንትን ያደርጋሉ። ፕራይቬት ሴክተር ደግሞ አለ የግል ጤና ተቋማት ደግሞ አብረን ምንሳች ወደ 150 የሚሆኑ እነሱም እንደዚህ ይፈተሹና በዛ መስፈርት ከሰራ አልበለዚያ ጥራቱን ያልጠበቀ ጤና ተቋም ካለ ይዘጋልብኝ እንትን ይሄ ምን ኮምፕሮማይዝ የምንደራደርበት ነገር አይደለምና ስለዚህ ይሄን ነው ቅድም ሳሙ ያልከው እሱን ነው። እሺ ምናልባት ሞዴል ተብሎ መመረጡ የሕክምና የምንሰጠው የእናቶችና ህጻናት አገልግሎት የምንሰጡበት ማዕከላችሁ ሞዴል ተብሎ መመረጡ እንደ ሀገር ለጤና ሚኒስቴር በተለይ የእናቶችና ህጻናት ሞትን ከመቀነስ አንጻር እየሰራ ላለው ስራ የሚያበረክተው አስተዋጽኦ ምንድን ነው? አንድ ሁለተኛ ደግሞ በተለይ ሀገራችን የኢትዮጵያ እናቶች እንግዲህ በጣም በብዙ ስቃይ ነው እንግዲህ ልጆቻቸውን የሚያሳድጉት በጣም በብዙ ልፋት ነው። ወጣቶቹን ብትል አሁን ለልጆቻቸው
ያላቸው አመለካከት በጣም ልዩ ነው። ባሎች ለሚስቶቻቸው ያላቸው አመለካከት በጣም ልዩ ነውና ምናልባት ዘመናዊን የእናቶችና ህጻናት አገልግሎት ለሚፈልግ ትውልድ ምናልባት የእናንተ ማዕከል የሞዴል ሆኖ መመረጡ ምን አይነት አስተዋጽኦ ያበረክታል ብለህ ታምናለህ? እንግዲህ ይሄ ሞዴል በሆነው እንግዲህ ሞዴል የሚባለው ሁሉም አገሮች ነው የሚፈተሹት በዚህ በክሊኒካል ኳሊቲ ወይም ደግሞ ጥራቱን የጠበቀ አገልግሎት መስጠት አኳያ ምናልባት ሌሎች አገሮችን ተመሳሳይ የሆነ ግን በጣም ከባድ ነው። በአንድ ጊዜ አንድ ልታገኝ ትችላለህ። እውነት ነው። ግን 5 ሆስፒታሎች ይሄ ምንድነው የሚያሳይ ለኛ ኤምኤስአይ እንግዲህ ሁሉ ጊዜ ሲሰራ ታሳቢ የምናደርገው ሴንተር ኦፍ አቴንሽን ነው እናቶች ናቸው፣ ሴቶች ናቸው፣ ወጣቶች፣ አፍላ ወጣቶች ናቸው። ሁሌ የምንለው በመስሪያ ቤታችን ውስጥ የትኛውም ዲፓርትመንት እንስራ፣ በፋይናንስ ሊሆን ይችላል፣ ሎጂስቲክ ሊሆን ይችላል፣ ፕሮግራም ሊሆን ይችላል፣ ሪሰርች ሊሆን ይችላል። የትም ስንሰራ ያ የምንሰራው ነገር ዳይሬክትድ የሚሆነው እናቶች ላይ ነው፣ የኢትዮጵያ እናቶች ላይ ነው። ስንሰራ ሁሉ ጊዜ አእምሯችን ውስጥ እሱን ካስቀመጠን ስንሰራ የኢትዮጵያ እናቶችን፣ የኢትዮጵያ ሴቶችን፣ ወጣቶችን ስናስብ ስራን ዊዝ ፓሽን ነው የምሰራው ከውስጥ በወጣ ነገር። አለበለዚያ ኮሚትመንት ነው የሚሆነው። እቅድ አለ፣ እቅድን ታሳካለህ፣ ኮሚትመንት። ግን ፓሽን የምንለው ከውስጥ በቃ አንዳንዴ ፓሽን የሚለው ቃል በአማርኛ ግን ምንድነው መሰጠትን ተሰጥተህ ስትሰራ ትልቅ ሳትስፋክሽን ታገኛለህ፣ ለውጥም ታመጣለህ። ስለዚህ እኛ የምንሰራው የክሊኒካል ኳሊቲ ስታንዳርድ የመጣው is not because of our commitment, is not only because of our commitment, ፓሽን ጭምር ነው። በቃ የምንሰራው ስራ ለኢትዮጵያ እናቶች በሚል ታሳቢ ስለሆነ ይሄን ፓሽናችንን በውጪ ኦዲቶች ደግሞ ተፈትሾ እዚህ ደረጃ ላይ ስንባል ለኢትዮጵያ እናቶች የሚያበረከተው ምንድነው የሚልከው መልእክት ምንድነው? የምንሰጠው አገልግሎት አንቺን ያማከለ ነው። አለቀ። ያንቺን ፍላጎት ያማከለ ነው። ያንቺን መሻት ታሳቢ ያደረገ ነው። ስለዚህ የጥራት አገልግሎት ይገባሻል ኢትዮጵያ እናቶች። ስለዚህ የሚገባችሁን እያደረግን ነው የሚለውን ነገር ለመግለጽ ነው። ነገር ግን በዚህ ሂደት ውስጥ ስናገ ደግሞ we are not exceptional ወይም ደግሞ ኤክሰፕሽን ምንድነው? በጣም በቃ የፍጹሞች አይደለም። ኦልዌይስ እኛ ራስ የምናየው ፕሮግሬሲቭ መሆን ሁሉ ጊዜ ወደ በለውጥ ሂደት ውስጥ መጥቷት አለብን የሚል ነገር ነው እንጂ እዚህ ጋር ደርሰናል በቃ የምንለው ነገር አለም። ስለዚህ ኳሊቲ የምንለው ነገር ዴስቲኔሽን የለውም ወይም ደግሞ መዳረሻ የለውም። ኢትስ ኤ ጆርኒ፣ ሂደት ነው። ዛሬ የተደሰትክበት ነገር ነገ ደግሞ መልኩን ቀይሮ ሊያስደስት ይችላል። ስለዚህ ሁሉ ጊዜ የምሰጠው ሰርቪስ አገልግሎቱን ታሳቢ ተጠቃሚዎችን ታሳቢ ያደረገ ስታረገው በዛን ወቅት እነሱ ምን ይፈልጋሉ የሚለው ማወቅ መቻል አለብህ እና ስህተቶች እንኳን ቢኖሩ ቶሎ ብለን እያረምን የምንሄድበት እያረምን ሄደን ነው። አለበዛ ተቋም ሊሆን አይችልም። የትኛውም ተቋም እኔ ፍጹም ነኝ ማለት አይችልም። ግን ተቋም ሁሉ ጊዜ ለመማር ዝግጁ ከሆነ ያን ቅድም ያልኩን ፓሽን ዲቨሎፕ ያደርጋል፣ መሰጠትን ዲቨሎፕ ያደርጋል የሚለው ነገር ታሳቢ አድርገን የምንሰራውና ስለዚህ መልእክቱ ይሄ ነው። በቃ የሚገባሽን አገልግሎት እየሰጠን ነው፣ ጥራት ያለ አገልግሎት እያበረከትን ነው የሚለው ነገር እናቶች እንሰጣለን። ለአጠቃላይ ደግሞ ለፓርትነሮቻችን ምናልባት እኛ የመጣንበት መንገድ ይሄ ስለሆነ እኛ የመጣንበት መንገድ መምጣት እንኳን ባትችሉ የራሳችሁን ፍሬምወርክ አዘጋጅታችሁ ብትሰሩ ለውጥ ይመጣል የሚል ነገር ነው። ለጤና ሚኒስቴር ደግሞ ያለን መልእክት ምንድነው? እኛ ሁልጊዜ ቅድም እንዳልነው ኮሚትመንታችን ለእናቶች ለመንግስት ነው። መንግስት እዚህ ሀገር እንድንሰራ የራሱን ፖሊሲ ከማስፈጸም አኳያ የጤናው ሴክተር፣ ስለዚህ አጋርነታችንን በዚህ አይነት መንገድ እየገለጽን ስለሆነ የገባነውን ኮሚትመንትም በዚሁ መንገድ እያበረከትን ስለሆነ በተሰጠን ምንድነው አደራ የተሰጠን አደራ የተወጣን መሆናችንን መልእክት ያስተላልፋል ብዬ አስባለሁ። ተመልካቾቻችን እየተከታተላችሁ የምትገኙት የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ያለን ቆይታ አላበቃም። ካፍታ ቆይታ በኋላ ዳግም ከእንግዳችን ጋር ያለን ቆይታ እንቀጥላለን። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። የእናቶች እና የህፃናትን ሞትን ከመቀነስ አንጻር በርካታ ስራዎችን መንግስት የሚሰራ ለዛም ትልቅ ግብአት እየሆናችሁ ነው ብዬ ተስፋ አድርጋለሁ።
አንዳንድ ሰዎች ምን ይላሉ? እኔ ልጄን ማሪስቶፕ ያው እነሱ ብዙ ጊዜ እናቶች ስሙን በቀድሞ ነው የሚጠሩትና ማሪስቶፕ ነው የወለድኩት አንደኛ ልጄንም ሁለተኛ ልጄንም አንዴ ከወለድኩ ሶስቱንም እዛ ነው የወለድኩት የሚሉ እናቶች አሉ። አሁን ደግሞ ወጣቶች እኔ አንዳንዴ እንደውም ለመጎብኘትም መጥቼ ነበር እናንተ ጋርና በጣም ዘመናዊ የምትላቸው ሰዎች ወጣቶች ልጆቻቸውን እዛ ሄደው ይወልዳሉ። ሲወልዱ ሲወጡ እያየው ነበረ። የእርግዝና ክትትል እያደረጉ ነበረ። የቅድመ ወሊድ ክትትልም ሲያደርጉ ያገኟቸውም ሰዎች ሴቶችም ነበሩና እዛ ምናልባት እንግዲህ አንደኛ ልጄንም እዛ ነው የወለድኩት ሁለተኛ ልጄንም ሶስተኛ ልጄ የሚሉ ሰዎችና የብዙ ወጣቶች እናቶች ማርገዝ የሚፈልጉ ሴቶች ምርጫ እየሆነ ነው ኤምኤስአይ ኢትዮጵያ ማለት ነው። ምክንያቱ ምንድን ነው ትላለህ? እንግዲህ እኛ ጋር የሚመጡ ወገኖቻችን በተቻለ መጠን ወደ ሕክምና ተቋም መተናል የሚለውን አመለካከት እንዲይዙ አንፈልግም። በቃ የመጡት ቤተሰቦቻቸው ጋር ነው የምንቀበለው፣ እንደ ቤተሰብ ነው የምንሰጠው ሰርቪስ ወደ የምናገለግላቸው ማህበረሰቦች የሀገራችን ሴቶችና ወጣቶች እንደዚሁም ቤተሰቦች ምንድን የሚፈልጉት የሚለው ሬጉላር እንትን አለን፣ ፊድባኮች አሉ በየጊዜው የሚሰጡ ፊድባክ። ስለዚህ የእነሱ ፊድባክ እንወስዳለን። ግብረ መልስ ነው የሚባለው፣ ግብረ መልስ እንወስዳለን። የእነሱን ፍላጎት እናውቃለን። በዛ ፍላጎታ ተንተርሰን ነው አገልግሎት የምንሰጥ። ለምሳሌ ይሄ ይጎላል ይልሃል አንድ ሰው ከነገር ይሄ ይጎላል ካለ የብዙዎቹ መልእክት ነው ማለት ነው። ስለዚህ ያን በዛ ስለዚህ በተቻለ መጠን የምንሰጠው አገልግሎት እንደው እናቶች ጤና ተቋም መጥተው ሳይሆን ቤተሰቦቻቸው ጋር መጥተው አረፍ ብለው እንዲሄዱ አገልግሎት ወስደው እንዲሄዱ የሚለውን ታሳቢ አድርገን የምንሰራው። ስለዚህ ለምንድን ነው እናቶች እኛ ጋር አንዱ ተመራጭ ያደረጉ? ብዙ ምርጫዎች ሊኖራቸው ይችላል። ከነዛው ደግሞ አንዱኛ ልንሆን እንችላለን። አንደኛ የምንሰጠው አገልግሎት ክላይንት ሴንተርድ ወይም ደግሞ ደንበኛ ተኮር መሆን አለበት፣ ወይ እናቶች ተኮር ሴቶችን ተኮር ያደረገ ማለት ተኮር ስንል ምንድን የሚፈልጉትን እነሱ የሚፈልጉትን እንጂ እኛ የምንፈልገው መሆን የለበትም የሚለውን ነገር ነው። አንድ እሱ ነው። ሁለተኛ የሕክምና ባለሙያዎቻችን በተቻለ መጠን በሐኪምና በታካሚ መካከል አይነት ሪሌሽንሺፕ እንዳይኖር ነው የምንፈልገው። በቃ የቤተሰብ አይነት የጓደኝነት አይነት ግንኙነት እንዲኖራቸው ብቻ ራሱ የሕክምና ቃላትን ያለመጠቀም። እኛ ሆስፒታል ስትገባ እንትን የለም። ይሄ የሆስፒታሎች ወይም በሕክምና ተቋም ላይ የሚለጠፉ ወረቀቶች አሉ። ሆቴል ነው የሚመስለው። የሉም። ሲመጡ በቃ ያን ለማድረግ የምንፈልገውና ስለዚህ አንደኛ የአገልግሎት አሰጣጡ አጠቃላይ ሴታፑ፣ ሁለተኛ የባለሙያዎቻችን ምንድነው አቀራረብ፣ ሶስተኛ ምናልባትም የምንሰጠው አገልግሎት ከሌላው የተለየ ሊሆን የሚችልባቸው ነገሮችን አይደንቲፋይ በማድረግ እናቶች ምን ይፈልጋሉ፣ የት ምን አለ፣ እኛ ጋርስ ምን ጎደለ፣ የጎደለው እንዴት አድርገን እንሞላለን፣ ሁሉ ጊዜ ራሳችንን ስለምንፈትሽ እነሱን ታሳቢ ያደረገ ስራ ስለምንሰራ ተመራጭ ወይም ደግሞ ብዙዎቹ እኛ ጋር መጥተው ይወልዳሉ ማለት ይቻላል። ለምሳሌ አሁን ከአምስቱ ሆስፒታሎች በአመት እስከ 8,000 ነው የሚያዋልዱት። ቀላል አይደለም። ትልቅ ቁጥር ነው። 8,000 ነው የሚያዋልዱትና አብዛኞቻቸው 2ም 3ም ወልደው የሚመጡ አሉ። የሚሰጡን አሁን ባለፈው ትላልቅ ልጆችን አግኝቻለሁ እኛ ጋር የወለዱ። ይሄ ነው እና ተመራጭን የሚያደርገው እንደው አንዱ አገልግሎት ባለሙያ ብቻ ሳይሆን አጠቃላይ የሰርቪስ አሰጣጡን፣ ከዛ ውስጥ ደግሞ የባለሙያ ወልካምነት ለእናቶች የሚሰጠው ቦታ መታ ታከማ መሄድ ትችላለች እኮ ግን ስትመጣ በቃ አንተ ጋር ያለችው ተንከባክበህ ደስ ብሏት የምትፈልገውን አገልግሎት ወስዳ ስትሄድ ምንም ሳትከፍላት ለአንተ ፕሮሞተር ነው የምትሆነው። እውነት ነው አይደለ? እዛ ሄጄነት የወለድኩት እዛ ልጄን ተገላገልኩት እርካታ ነው፣ ለሌላ ሰው እርካታዎችን ነው የሚነግሩ። ስለዚህ ይሄ እርጋታ በማህበረሰብ ውስጥ ሲስፋፋ ብዙ እናቶች ከሚመርጧቸው ተቋሞች ውስጥ አንዱ የኛ ተቋም እንደሆነ እንግዲህ ለማወቅ ችለናል። ይሄን አጠናክረን እንቀጥላለን። አሁን በቅርቡም ለምሳሌ ጎተራ ላይ አንድ ትልቅ ተቋም አለን። ተቋሙ በጣም ብዙ ደንበኞች አሉት። ግን አብዛኛው ደንበኞቻችን ወይም ደግሞ እናቶች ሰርቪስ አሰጣጣቸው መልካም ነው፣ ጥሩ፣ ነገር ግን ተቋሙ ጠበበ የሚል ነገር አለ። ስለዚህ የእነሱን ሰማን። አሁን በቅርቡ ደግሞ በጣም ትልቅ አዲስ አበባ ውስጥ
አሉ ከሚባሉት ሆስፒታሎች ውስጥ አንዱን በማደራጀት ላይ እንገኛለን። ጥሩ። ምናልባት ይህንን እንግዲህ ሞዴል የሆነ ለሌሎች አርአያ መሆን ተምሳሌት መሆን የሚችል ተቋምን የብዙ ወጣቶች የብዙ እናቶች ማርገዝ የሚፈልጉ ሰዎች ምርጫ የሆነውን ይህን ተቋም እንግዲህ ባለበት ቁጥር ብቻ መገደብ ተገቢ ነው ብዬ አላምንምና በቀጣይ ተቋማችሁ እንዲህ አይነት ሞዴል የሆኑ ተቋሞችን ከተማ ውስጥ የማስፋፋት እድል እንዲሁም ደግሞ ከከተማ ውጭ ደግሞ ይህንን ሞዴሎች የማስፋፋት እድል የለውም ወይ? ምንድነው የቀጣይ እቅዱ የሚለውን ነገር ደግሞ ስ በአንድም በሌላ መንገድ ተደራሽነታችን እናጠናክራለን። አሁን ቅድም እንዳልኩ ሁለት ሞዴሎች ነው ያሉን እኛ ሁለት የአገልግሎት አሰጣጥ። አንደኛ የቢዝነስ ሞዴል አለ። የቢዝነስ ሞዴል ከሆነ ያ ተቋም ለጋሽ ድርጅት የለውም ወይም ደግሞ እኛም ያ ተቋም በልገሳ እንዲሰራ እንፈልግም፣ ራሱን በራሱ እንዲችል ነው የምንፈልገው። ስለዚህ ይሄን ስንሰራ የት አካባቢ አገልግሎት ብንሰጥ ነው ይሄ ተቋም ራሱን ሊችል የሚችልበት የሚለው ነገር እናያለን። ሁለተኛ ደግሞ አብዛኛው ሀገራችን ክፍሎች መክፈል የማይችሉ ናቸው ወይም ደሃዊ ማህበረሰብ ክፍል ያለው ገጠር ውስጥ እነሱ ደግሞ ለነሱ የሚሆን ደግሞ 15 እና 20% ብቻ ነው በዚህ በሶሻል ቢዝነስ ሞዴል። ይሄ ሶሻል ቢዝነስ ሞዴልም ቅድም እንዳልኩት ታላሚ የሚያደርገው ኢንቴንሽኑ ትርፍ አይደለም፣ እናስከፍላለን ክፍያ። እንግዲህ ይሄ ፍሪላንች የሚባል ነገር እየቀረ ነገር ግን ያን የሚከፍሉ ወገኖች እነማን ናቸው የሚል ሁሌ እናጠናለን። ማርኬት አሰስመንት እንሰራለን። በነገራችን ላይ ኢትዮጵያ 3 ነገሮች አሉ እንግዲህ እኛ ስንሰራ በእኔም ልምድ ያየሁት አንደኛ የጤና አገልግሎትን ከፍሎ መታከም የማይችል ሰፊ ማህበረሰብ ክፍል አለ። ለዛ የሚሆን ደግሞ የመንግስት ጤና ተቋማት አሉ። የመንግስት ጤና ተቋማት በጣም በሚገርም ሁኔታ ደግሞ የተሻሻሉ ነው ያሉት። በጣም የተደራጁ በጣም ቆንጆ ሰርቪስ የሚሰጡት ጤና ባለሙያዎቻቸውም ጤና ባለሙያዎች የሚሰጡት በጣም የሚገርም ነውና ብዙ ቦታ አይቻለውና በቃ በጣም ደስ ያለኝ በቃ ያን ሰርቪስ ደግሞ የሚፈልጉ በክፍያ ምክንያት አገልግሎት ማግኘት የማይችሉ ሰዎች እንዳይኖሩ ያን አለ። የመንግስት ጤና ተቋማት አሉ። ጎን ለጎን እኛም አለን፣ ሳፖርት እናደርጋለን። ጎን ለጎን ደግሞ እኛም ሰርቪስ እንሰጣለን ገጠር ውስጥ። ይሄ አንዱ ነው። ስለዚህ በክፍያ መታከም የማይችሉ ማህበረሰብ ክፍል ነው። በጣም ደግሞ የተሻለ አገር ውስጥ ያለው አገልግሎት አይመጠነኝም ብሎም ውጭ የሚሄዱም አሉ አይደለ? ስለዚህ በክፍያ ዋቴቨር አማውንት ከፍሎ መታከም የሚፈልጉ አሉ። ፕራይቬት ሴክተሩ ላይ ብዙ አለ። አሁን በመሀል ሚድል ክላሱ አለ። እዚህ ጋር ድሃው አለ፣ እዚህ ጋር ደግሞ ሀብታሙ አለ። ሚድል ክላሱ እዚህም እንዳይሄድ ውድ ነው፣ እዚህ ጋርም እንዳይሄድ ደግሞ አይፈልጉም። ስለዚህ ለዛ የሚሆነው የእኛ ታሳቢ ያደረገው ሶሻል ቢዝነስ ሞዴል ሚድል ክላሱ ነው። ይሄ ሚድል ክላስ ምናልባት ከ10% እስከ 15% እስከ 20% ቢሆን ነው እኛ እስከ 15% ቢሆን ነውና ይሄን ሚድል ክላስ ሰርቭ በማድረግ አንተኛ ጋር መጥተህ ትታከማለህ፣ ሰርቪስ ትወስዳለህ፣ ትከፍላለህ። ስትከፍል በከፈልከው ሰርቪሱ ታገኛለህ። በከፈልከው ባንተ ክፍያ ደግሞ ገጠር ውስጥ ያሉ እናቶች ነፃ ሰርቪስ ሁለት አገልግሎት ነው። ሁለት አገልግሎት ማህበራዊ ኃላፊነቱን በዛው እየተወጣ ነው። እናንተ ጋር መቶ ከፍሎ ታከመ ማለት ከፍለው መታከም የማይችሉ ሰዎችን እንደረዳን የሚቆጠረው። ስለዚህ እኛ ክፍያ ከመንግስት ጤና ተቋማት ከፍ ያለ ነው፣ አይገናኝም። ግን ከፕራይቬት ሴክተር በጣም የወረደ ነው። ምክንያቱም ይሄ ተቋም ራሱን መቻል አለበት። ራሱን ካልቻለ የሰርቪስ መስጫ ተቋም አይኖሩም። ስለዚህ መጀመሪያ ራስን ማቆየት ራስን ማቋቋም ስለሆነ ክፍያችን ታሳቢ የሚያደርገው ትርፍን አይደለም፣ ኢንቨስትመንት ነው። ያ ኢንቨስትመንት ተመልሶ ነው ለማህበረሰቡ የሚሄደውና ይሄ የኤምኤስአይ ቤስት ሞዴል እንግዲህ ተብሎ በጤና ሚኒስቴር የተመሰከረልን ነው። ስለዚህ በቀጣይነት እናስፋፋዋለን እንደየአካባቢ ነባራዊ ሁኔታ። ለምሳሌ የግል ጤና ተቋማት አሉ። ከግል ጤና ተቋማት በመስራት የግል ጤና ተቋማት ለማህበረሰቡ የሚሰጡት አገልግሎት ስታንዳርዱን የጠበቀ መሆን አለበት። ስለዚህ ያን ሳፖርት እናደርጋለን። የማህበራዊ ግብይቶችም አሉን፣ የውሎ ገብ ወይም ደግሞ አውትሪች። ስለዚህ እንደየአካባቢ ነባሪያ ሁኔታ ሊመጥን የሚችል የአገልግሎት አሰጣጥ ስርዓቶቻችንን በማስፋፋት በቀጣይነትም እንሰጣለን ብለን እንግዲህ ቅድ ይዘናል። የ5 ዓመት የ10 ዓመት ብለን ያስቀመጥናቸው ነገሮች አሉ። በዛ መንገድ ነው እንግዲህ ሰራን የምንገኘው። ጥሩ። እንግዲህ ያው በተግባር በርካታ ስራዎችን እየሰራችሁ ትገኛላችሁ። አንዳንዴ ደግሞ እንግዲህ የእናቶችና ህፃናት ስታነሳ የስነ ተዋልዶ ጤና ስታነሳ ወጣቶችም እናቶችም
እንግዲህ የተለያዩ የጤና መረጃዎችን ማግኘት የሚፈልጉበት ጊዜ ሊኖር ይችላል፣ ወቅት ሊኖር ይችላል። ምናልባት የእናንተ ተቋም ደግሞ ለእነዚህ ሰዎች ራሱን የቻለ ደግሞ የመረጃ ቋት አዘጋጅቶ በነጻ የስልክ መስመር ይመስለኛል አይደል አገልግሎት ይሰጣልና ስለሱ የተወሰነ ነገር ብለ አገልግሎቱን ቁጥሩ ምንድነው፣ አገልግሎቱ እንዴት ነው የሚያገኙት የሚችሉት የሚለውን ነገር፣ አገልግሎቱ የሚሰጠውስ በባለሙያ ነው ወይ ብለው የሚጠይቁ ሰዎችም አሉና ስለሱ የተወሰነ ነገር መረጃ ድርጅታችን እንግዲህ አንዱ እኛ ጋር መተው ጤና አገልግሎት ከወሰዱ በኋላ እንግዲህ በይቻው መልካሙን ያጋጥምሽ ብቻ አይደለም የምንለው አገልግሎት ከወሰዱ በኋላ ምናልባት ከዚህ ከሄድሽ ችግር ካጋጠመሽ የምትፈልጊው መረጃ ካለ የትም የቤትሽ ሆነሽ በመደወል የምትፈልጊው መረጃ ማግኘት ትችላለሽ። በአንድም በሌላ መንገድ የመረጃ እጥረት አጋጥሟቸው መረጃ የሚፈልጉ ወገኖቻችን ወደ ጥሪ ማዕከላችን በመደወል የሚፈልጉትን መረጃ በሚፈልጉበት ጊዜ በሰለጠነ ባለሙያ እንዲያገኙ ያደረገን የምንገኘው 8044 የሚል ነፃ 8044 የሚል ነፃ የስልክ ጥሪ ማዕከል አለን። በዚህ ነፃ ጥሪ ማዕከል በጣም ብዙ ጥያቄዎች ነው የሚመጡት። ከወጣቶች ይመጣል፣ ከእናቶች ይመጣል፣ ከወላጅ ይመጣል፣ ከባለሙያ ራሱ ይመጣል። ስለዚህ በጣም ሰፊ የሆነ ስነ ተዋልዶ ጤና ላይ የእናቶችና ህጻናት የመድኃኒት አጠቃቀም ምናልባት በአንድም በሌላ መንገድ የጾታ ጥቃት የደረሰባቸው ወገኖች እርዳታም ሲፈልጉ ምን ማድረግ አለብኝ፣ እንደዚህ አጋጥሞኛል፣ ይሄ ችግር አጋጥሞኛል፣ ምን ትረዱኛላችሁ ብለው ሲደውሉ የምንሰጣቸው መረጃዎች ይኖራሉ። ይሄን እንዲያርግ ከዚያ ወደ ሕክምና ተቋም ሪፈር የማድረግ ስለዚህ ጤና ባለሙያውንና ታካሚውን የማገናኘት ነው። እንትናቸው ሪፈራል አለ፣ አድቫይዝ እንሰጣለን፣ ፎሎ አፕም አለን። ስለዚህ ዘርፈ ብዙ ስራዎችን የሚሰራውና ይሄ ማዕከል በ6 ቋንቋዎች ነው ያን አገልግሎት የሚሰጠው። በየወሩ እስከ 15000 ለሚሆኑ ወገኖች ጥሪ ለሚያደርጉ ወገኖቻችን ይሄን አገልግሎት 24 ሰዓት ነው የምንሰጠው። ሁሉም እናቶች እኛ ጋር ሰርቪስ ወሰዱ እናቶች ያን ቁጥር ይዘው ይሄዳሉ። ችግር ሲያጋጥማቸው የቤታቸው ሆነ በመደወል እዛው ቤታቸው ውስጥ አገልግሎት እንዲያገኙ እናደርጋለን። በአካል መምጣት ካለባቸውም አድቫይዝ አድርገን ቀረበ ወደሚገኘው ጤና ተቋም እንዲመጡ ድጋፍ እናደርጋለን። ስለዚህ የእኛና የኢትዮጵያ እናቶች እኛ ጋር ሰርቪስ ወስደው የሚሄዱ ግንኙነታችን በአካል እስከመጡ ብቻ ሳይሆን ከሄዱም በኋላ በዚህ ጥሪ ማዕከል አማካይነት ፎሎአፕ እናደርጋለን። እናቶች ወልደው ከሄዱ በኋላ አንዳንድ ጊዜ ሰርፕራይዝ እናደርጋቸዋለን። የልደት ላይ ዳታዎች ስለሚኖሩን ማን የት ደወለ የሚለውን ስለምናውቅ አንዳንድ ቤታቸው ሄደን ልደት እናከብራለን። እኛ ጋር ምሳሌ የወሊድ አገልግሎት ከሄዱ በኋላ እንዴት ነሽ፣ ሰላም ነው ወይ፣ ምን ችግር አለ ብለንም እየደወልን በእኛና በእነሱ ማካከል ኢሞሽናል አታችመንታችንን እንዲጠናከር እያደረግን እንገኛለንና ስለዚህ ይሄን በአጠቃላይ የምነግርህ ቀድም ያልኩ ነው የምንሰራው ስራ ዊዝ ፓሽን ከውስጥ በመነጨ ፍላጎት እንጂ በተሰጠን ልኬት ብቻ መሆን የለበትም። በዚህ ዓመት ይሄን ሰራለው ይሄን ፈጸመው ልትል ይችላል። ዳስ ኮሚትመንት ግን የበለጠ ከኮሚትመንት ባሻገር ደግሞ ራስን ሰጥተ ለኢትዮጵያ እናቶች የምንሰጠው አገልግሎት በዚህ መንገድ ከሆነ መጀመሪያውን እርካታ የምታገኘው አንተ ነው። ስለዚህ 800 ሰራተኞች አሉን እኛ ጋር 800 ሰራተኞቻችን በዛው መንፈስ ነው እየተቃኙ ያሉትና በዛው መንፈስ ነው እየሰሩ ያሉትና ከኮሚትመንት ባሻገር ዊዝ ፓሽን ነው እየሰራን ያለ ነው። ስንሰራ እንዳልኩ ሁሉ ጊዜ ታሳቢ እናደርግ የኢትዮጵያ እናቶችን ማዕከሉ እሱ ነው። እሱ ማዕከል ካደረክ ስራ እሑድም ቅዳሜም ላትል ትችላለህ። ጥሩ እንግዲህ በርካታ ጉዳዮችን አነሳን። ምናልባት ግን በስተመጨረሻ በተለይ የእናቶችና ህጻናት የወጣቶችን ጤና ስነ ተዋልዶ ጤና ላይ በተለይ ወጣቶችን የእናቶችና ህጻናት ጤና ልናስመልክቶ እንግዲህ ጤናቸውን ከማስጠበቅ አንጻር የስነ ተዋልዶ ጤናውን ከማስፋፋት አንጻር ወጣቶች ጤናቸውን ከመጠበቅ አኳያ እናቶችም ጤናቸውን ከመጠበቅ አኳያ የልጆችንም ጤና ከማስቀጠል አኳያ እንደው ወላጆች፣ ወጣቶች፣ ቤተሰቦች እንዲሁም ደግሞ የሚመለከታቸው አካሎች ምን ማድረግ አለባቸው ብለህ ታምናለህ? በስተመጨረሻ ማነሳለ ጥያቄ እንግዲህ ጤና ኢንቨስትመንት የራስን ጤና ለማስጠበቅ ወይም ደግሞ ለመጠበቅ የምታደርገው ማንኛውም እንትን ኢንቨስትመንት ነው። ጤና ከሌለ ምንም የለም። ስለዚህ ለወገኖቻችን የምናሳልፈው ያው ጤናቸው መጠበቅ ነው በአንድም ሌላ መንገድ። ከስነ ተዋልዶ ጤና ጋር በተመለከተ ደግሞ ሁል ጊዜ መረጃ ወሳኝ ነው። መረጃ ጥሩ መረጃ
ተገቢው መረጃ በተገቢው ሰዓት ከተገቢው ቦታ ወይም ሰው ያገኘ ማህበረሰብ ጤናውን ከማስጠበቅ አኳያ ቀላል አስተዋጽኦ አይደለም ያለው መረጃ። ስለዚህ መረጃ ሲፈልጉ ታማኝነት ካለው ቦታ ላይ መረጃ ቢያገኙ፣ ሁለተኛ ደግሞ አገልግሎት ሲፈልጉ ጤና ተቋማት ሄደው ያን አገልግሎት እንዲያገኙ፣ የመንግስት ሊሆን ይችላል፣ የግል ሊሆን ይችላል፣ እንደኛ አይነት እንደ ኤምኤስ አይነት ሊሆን ይችላል። ስለዚህ በዛ አይነት መንገድ ካደረጉ መረጃ ያገኛሉ። መረጃ ካገኙ በኋላ የጤና ጉዳያቸው በተለይ ከእናቶች ጤና አኳያ ሲሆን፣ ከወጣቶች ጤና ሲሆን፣ ከአፍላ ወጣቶች ጤና አኳያ በምናይበት ሰዓት በመረጃ እጦት ወይም በመረጃ አለመኖር ብዙ ጉዳቶች እየደረሱ እንደሆነ እናውቃለን። በተለይ አፍላ ወጣቶች ላይ ምናልባት እዚህ ለአንድ ነገር ለማስመር የምፈልገው ይሄ የአፍላ ወጣቶች እርግዝና ኢትስ አ ቢግ ኮዝ ኦፍ ኮንሰርን ነው። በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃም የአፍላ ወጣቶች እርግዝና እጅግ በጣም አሳሳቢ ነው። ያን ታሳቢ አድርጎ እንግዲህ የአፍላ ወጣቶች የስነ ተዋልዶ ጤና ፖሊሲ ያለው ጤና ሚኒስቴር እኛም ያን ተንተርሰን ብዙ ስራዎች እየሰራን የምንገኘው። ስለዚህ ለወጣቶች በተለይ የምናስተላልፈው መልእክት አንደኛ ሁል ጊዜ ራሳቸውን በመረጃ እንዲያጎለብቱ፣ ሁለተኛ የነገውን ኢትዮጵያ ስናስብ የዛሬዎቹን ወጣቶች ማሰብ አለብን። እነሱ ናቸው ተረካቢ የሚሆኑትና ስለዚህ በአንድም በሌላ መንገድ ወጣቶችን ሊጎዱ የሚችሉ አላስፈላጊ ነገሮች ላይ ተጋላጭነታቸው መቀነስ አለባቸው። ቪዥን ይኖራቸዋል፣ ህልም ይኖራቸዋል። ያን ህልም ታሳቢ አድርጎ መስራት አለባቸው። የሚያጋጥማቸውን ተግዳሮቶች ማለፍ አለባቸው። በጣም ተጋላጭ ለሚያደርጓቸው ነገሮች ራሳቸውን መቆጠብ አለባቸው። ለዚህም መረጃ በጣም ወሳኝነት አለው። ስለዚህ ዛሬ በመረጃ የተደራጀ ራሱን የጠበቀ ወጣት ነገ አገርን መረከብ ይችላል፣ አገርን ማገልገል ይችላል። ስለዚህ ዛሬ ሳንሰራ ነገ ችግር ያጋጠማቸው ወጣቶች ብናገኝ ጸጸቱ የኛን የሚሆነው። ስለዚህ የኛንም ኃላፊነት ከመወጣት አኳያ እንደ ሀገር እንደ ባለሙያ ወጣቶችን ከመንከባከብ፣ መረጃ ከመስጠት፣ አገልግሎት እንዲያገኙ ምቹ ሁኔታዎችን ከመፍጠር አኳያ ብዙ ስራዎች መሰራት እንዳለበት አምናለሁ። ያን ካደረግን የሀገራችንን ሊረከቡ የሚችሉ ወጣቶችን ከማፍራት አኳያ ሁላችን ባለንበት ሰፈርም ባለንበት ተቋምም እንደ ሀገርም እንደ ሰፈር እንደ ክልልም ሊሆን ይችላል እንደ ተቋምም እንደ ግለሰብም የሚጠበቅብንን አስተዋጽኦ ካበረከትን ወጣቶችን ደገፍን ማለት ነው። ስለዚህ መረጃ አገልግሎት መስጠት እና ተደራሽ ማድረግ ወሳኝነት አላቸው። በተለይ ወጣቶች ላይ ማሳልፉ መልእክት ይሄ ነው። እኛም እንግዲህ ጊዜን ሰውተህ እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም ስለመጣ በድጋሚ እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ ደሬ፣ ድሉ ሰተኸኝ በዚህ መንገድ ኤምኤስአይ የሚሰራውን ስራ እንዳስተዋውቅና የምንሰራውን ስራ ደግሞ አሰራሮች ምን ይመስላል የሚለውን ነገርም በደንብ እንዳብራራ ስለፈቀድክልኝና ጊዜው ስለሰጠኝ አመሰግናለሁ። እጅግ አድርገን እናመሰግናለን። መልካም ጊዜ። ታንኪዩ። በጣም አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።